አሁን ጥሩ ነው ከዚህ ከፍሪ ትሬድ ዞን መጀመሪያ ደረጃ ያው ክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድን ማመስገን እፈልጋለሁ። ድሬዳዋ ላይ ባይዘወይ ኢኮኖሚ ኮሪደር ፍሪ ትሬድ ዞን መሆኗ ከማንኛውም በላይ ተገቢ ነው። እሱ ይሄንን ስለሰጠን በጣም በህዝብ በድሬዳዋ ማህበረሰብ ስም ላመሰግን እፈልጋለሁ። ይሄን ያልኩበት ምክንያት አለኝ። የመጀመሪያ ኢንዱስትሪ ጠቅላይ ሚኒስትር መለስ ዜናዊ ያለ የመጀመሪያ ኢንዱስትሪ ፓርክ ድሬዳዋና ኮምቦልቻ ላይ ነው እንዲሰራ መመሪያ የሰጠው። ለምን ኮምቦልቻ ላይም ከዚህ ከአማራ ክልል መተማ ከሌሎች ጋር ታይዞ ቅርብ ስላለ በደንብ ያድጋሉ። የኢኮኖሚ ኮሪደር ጫፍ ላይ ስላሉ ቦርደር ላይ አክሰሱ በደንብ አለ ተብሎ ነው። ድሬዳዋ ላይ ሲመጣ አየር አለ፣ ትራንስፖርት አለ፣ ባቡር አለ። የ3 ሰዓት ከ50 ደቂቃ ነው 3 ሰዓት ተኩል በለው ሄደ የምትመጣው ለመሄድ የምትሆነውና አሁን ሃይዌይ እኛ ጋር የተሰራ አለ። ይሄን ስታስበው ግን ፍሪ ትሬድ ዞኑ የኛ ኢንዱስትሪ ፓርክ ከማንም በፊት ተሰርቶ ሰው አልገባበት፣ ሰው እንዲገባበት አልተደረገም። ከኛ ኋላ የተነሱት አዋሳ በል የትኛውም ክልል በል ከኛ በኋላ ተነስቶ ኦሬዲ አድጓል። ሰው ሁሉ ሞልቶበታል። ከዛ እኔ ኢቭን ጠየቅኳቸው ምክትል ከንቲባ ሆኜ ስመጣ ይሄ ፍሪ ትሬድ ዞን ምንድነው? ይሄ ኢንዱስትሪ ፓርክ ለምንድነው? ኖ እዚህ ጋር ውሃ ችግር አለ፣ ከዛ ጋር ጥሩ አይደለም፣ መንገዱ አልተሰራም፣ ሌላ ቦታ ሄዳሉ። እኔ ምን አልኳቸው? ኖ ይሄንን ስህተት ነው። ድሬዳዋ ላይ ሰው የሚፈልግ ካለ የውጭ ንግድ ቀጠናው የሚያዘዋውረው በዚሁም ያወጣል፣ ያገባል። ኮስቱም አናላይዝ አርግቶ ሰርቶ ነው የሚመጣው። በጣም በቅርበት ሊያገኝ የሚችለው ትክክል አይደለም አልኳቸው። በእነሱ እንዳውም ያኔ ነው አይደለም ከድሮ እዛ አካባቢ ላይ ሁሉ ነገር የተሟላ ስለሆነ ቅድሚያ እዛ መግባት አለባቸው። ይሄ ከሟላማ ሌላ ቦታ ስለማይገቡላቸው ነው ብዬ የሚል ተነጋገር። እንደተባለው ድሬዳዋ ላይ ስታስብ አሁን አብዛኛው ድሬዳዋን ይመርጣሉ። ለምን ይመርጣሉ መሰለህ? አንደኛ ሰላም አለ። ከሰላም ውጪ ለባቡሩ ቅርብ ነው፣ መንገዱ ሴፍቲ ነው። አሁን እቃ ጭነህ ስታመጣ አንደኛ ታይምን ትቆጥባለህ፣ ሁለተኛ ደግሞ ወጪህን ሚኒማይዝ ታደርጋለህ። ቶሎ ብለህ ወደ ውጪ ለማውጣትም ቅርበት ነው። ለወጣቶቻችን አሁን ኢንዱስትሪ ፓርኮች ከዚህ ከቴክኒክና ሙያ ኮሌጅ ጋራ ብዙ ወጣቶችን እያሰለጠነ ነው። አሁን ለጫማ ፋብሪካ እዚህ ኢንዱስትሪ ፓርክ ውስጥ ያሉት አሉ፣ መዳበሪያ ፋብሪካዎች አሉ፣ መኪና የሚገጣጥሙ አሉ ፋብሪካዎች በጣም ስራ ላይ የተሰማሩት ጫማን የሚያመርቱም አለና ለነሱ ሰርተን ጋርመንት አለ እዚህ ቴክኒክና ሙያ ውስጥ ሰርተን ለነሱ ልጆች እያቀረብን ነው። አሁን ምንድነው ያው የኛ ሰው ገና ስላለመደ ደሞዙን ይሄን ቁጭ ብሎ ድሬዳዋ ትልቁ ችግሯ ምንድነው ሳይሰራም ብር ያገኛል። ስለዚህ አንተ እዚህ 2000 ብር ከምትቀጥረው እሱ ቁጭ ብሎ ቤተሰብ ዶላር ይልክለታል። አብዛኛው ውጪ ቤተሰብ አለው ይልክለታል። ወይም አንተ ብር ካለ ዛሬ ካንተ ጋራ ነው ብሩን ጨርሶ የሚገባው። አንተ ጫት ስትገዛ ወይም ምግብ ስትበላ ለኔ ሙሰልልኝ ይላል። አያውቅህም፣ ትወስድለታለህ። ባህል ነው። አልወስድልም ምን አገባኝ አትችልም። ሁለተኛ ማዕድ ማጋራት አለ። ይመጣል ከራቦ ቤትህን ገብቶ ይበላል። እኔ አሁን የቤቴን ፕሪንሲፕልም በፊትም እንደዛ ነበር። ስናድግም የእናቴ ቤት ጋር ቀድሞ የመጣ ምግብ ያልቃል፣ ይደወልልሃል። ምግብ አልቋልና ውጪ በልታችሁ ነው በቃ ማንም የመጣ ሰው ይበላል። ስለዚህ ለምን ብሎ አሁን ችግሩ የሥራ ባህሉ ገና አልገባውም። አሁን እነዚህ ወጣቶች ባጃጅ መንዳት የራሳቸው ነገ ትዳር እንደሚመጣ አይታወቅም። ነገ አድገህ እንደምታረጅ አያውቁትም። እና ያለህ ኑሮ ሁሉም በዚህ ልክ አንተ ኮኔ አንዳንዴ የሚያሳዝነኝ እኮ ድሬዳዋ ላይ እኔ የሚቆጨኝ እናትህ አሳድጋ በእናትህ አልጋ ላይ ወልደህ እንደገና እዛው አድገህ እዛው አግብተህ በእናትህ አልጋ ላይ ደግሞ ግን አንተም ልጅ ስትወልድ እሱ ሼም ነው። አንደኛ እሱ ማሰብ ይኖርብሃል። ስለዚህ ግንዛቤ ላይ በጣም ግንዛቤ ነው አሁን እየሰራን ያለ ነው። በቃ ግንዛቤን ብቻም ሳይሆን በቃ ያለውን ነገር እስቲ ልጆቹ ይዩት። በቃ አሁን ሰው ነገ ማሽን አይደለም፣ ሰው ሊሞት ይችላል፣ የሚረዳህ ሰውም ቢሆን ሊጠፋ ይችላል የሚለው ነገር ላይ እውነት ለመናገር እየሰራን ያለንበት ሁኔታ አለ። በሆቴል ቱሪዝም በተለያዩት ፋብሪካዎች ለ6 ወር እኛ እየከፈልናቸው ይልመዱ ብለን በየካምፓኒዎቹ የበተናቸው ልጆች አሉ። አሁን ሞርገን ይሄ ቀጠና ላይ ፍሪ ትሬድ ዞን ብቻ አይደለም ድራይ ፖርቱ አለ። አሁን ድራይ ፖርቱም መጥቷል።
ከዛ ውጪ ደግሞ እያንዳንዱ ትልልቅ ፋብሪካዎች ወደዚህ የመጡ ያለበት ሁኔታ ነው ያለውና አሁን ትልቁ ነገር ምንድነው ኦልሞስት ከ5 እና 10 አመት በኋላ ድሬዳዋ የምትባለው እንደ ታሪክ ልታወራ ትችላለህ። በዱባይ ፍጥነት ልክ ልታድግ የምትችል ከተማ ለምን እየወጣለት የሚኖረውም ህግም ሌላ ነው። የትኛውም ኢንተርናሽናል ባንክ መጥተው ፍሪ ትሬድ ዞን ላይ ይገባል። እያንዳንዱ አንተ ዱባይ የምትመኘውን ነገር እዚህ ቁጭ ብለህ የምታገኛለህ። የውጭ ከረንሲ እዚሁ ምንድነው ግን ፍሪ ትሬድ ዞን ማለት ነፃ የንግድ ቀጠና ነው? ለተመልካቾች ግልጽ ለማድረግ አሁን ነፃ ንግድ ቀጠና ማለት ባይዘው አሁን አልጀበል የሚባሉት እነዚህ የዱባዮቹ ትልልቅ ሻርጃ የምንላቸው እነዚህ አሁን የራሳቸው ወደብ አላቸው። ወደቡ ፍሪ ትሬድ ዞን ነው የሚባለው። የዓለም የወርልድ ትሬድ ሴንተር ነው የሚባለውና የዓለም ነፃ ንግድ ቀጠና ነው። የትኛውም ሰው የትኛውም ሀገር ዱባይ ለየትኛውም ዜጋ ሀገሯ ናት። እዛ ቤት የሌለው ሰው የለም። ከባለ ሀብትም ከአክቲቪስትም ከፕሬዝዳንት ከሁሉም ስታይ ይጠብቋታል። ህጋቸው ግን ጠበቅ ይላል። የራሷ ትንሽ ህግ ነው፣ የትንሽ ህዝብ ነው። ከዛ ውጪ ደግሞ አብዛኛው ውጭ ዜጋ ናቸውና ስለዚህ እዛ ቀጠና ውስጥ ያለ መብቱ ነው የራሱ ነው። በቃ ዱባይ ላይ ካለ የራስህ ነው ማለት ነው። አሁን ይሄ ምንድነው እቃ ከአንተ ድሬዳዋ ብለህ አሁን ጭነህ ስትመጣ በካርጎ ቀጥታ ይመጣና ፍሪ ትሬድ ዞን ይገባል። ገቢ ላይ አይቆጣጠሩትም። ገቢ ላይ ዲክላራሲዮን ምናምን ከዛ ማለቁን ቼክ ያደርጉታል ኬላ ላይ። ቀጥታ መጥቶ እዚህ ፍሪ ትሬድ ዞን ከገባ በኋላ እዛ ባመጣው ዋጋ ነው እዚህ የምታስገባው። ጉምሩክም ገቢዎቹም በር ላይ ቆሞ አንድ አዲስ መኪና 00 ከዛ ግቢ ሲወጣ ይሄ መኪና ተቀርጧል ወይ ስንት ገባ ብሎ እዛ ታክሲና ቫቱን ጠብቆ እዛው አስከፍሎ ነው የሚያወጣ። መግባት ትችላለህ፣ መውጣት ላይ ደግሞ ግን አትችልም። አንዳንዴ ገበያ ሲጠፋ ዲስካውንት አድርጎ ሊሸጡ ይችላሉ። ያኔ ደግሞ ግን ህዝቡ ይጠቀማል። አንተ የምትመኘው ነገር በዛ ልክ ታመጣለህ። ሁለተኛ ደመሬጁ የኛ ዜጋ በውጪ ከረንሲ ነው የሚቸገረው። ጅቡቲ ይሄዳል እቃውን ስታስቀምጥ ደመሬጅ ነው ዶላር ይቆጥርብሃል። አሁን እዚህ በትንሽ ነው እዚሁ ሀገር ላይ ነው ሆቴል የምትይዘው በኢትዮጵያ ብር ነው የምትከፍለው። ከዛ ውጪ በጋራ ያለው ነገር ላይ ባንኮች እዛው ኢንተርናሽናል ባንኮች ይገባሉ። እነሱ ሲገቡ ደግሞ ከነሱ ጋር ትገበያያለህ። ይሄ ከተማውን በደንብ ያሳድጋል። የትኛውን ቦታ ሄደ ኢንቨስት አታደርግም። እዚህ ያሉትን ኤጀንቶችን ታናገራለህ። ይሄን እቃ ፈልጋለሁ ትላለህ። እቃው እስከዚህ ድረስ ይመጣል። አንተ ያለውን ነገር በቃ ወደብ ማለት ነው። አሁን ፍሪ ትሬድ ዞን ሲባል አብዛኛው የማያውቀው ወደብ ማለት ነው። ወደብ ላይ እኮ እቃው ይገባል አይደለም፣ ግን ከመርከብና ከሌሎች ሲወጣ ባጭሩ ወደብ ነው። ወደብ ከወጣቶቹ ጋር በተያያዘ የስራ ባህሉ ምናልባት ሊሆን ይችላል፣ ግን ድሬዳዋ ደግሞ እንደ ድሬዳዋ በጣም ያንስባታል አሁን ያለችበት የልማት ደረጃ። ምክንያቱም ቀደም ሲል ባሉት ምክንያት እና በሌሎች ከአቻ ከተሞች ጋር ስትታይ በአንድ ሶስተኛ ጥናት ላይ የተመለከትኩት ይመስለኛል። ወደ ኋላ አቻ ከተማ ስል ለምሳሌ እነ አዳማ እና ሐዋሳ ምናምን ቤት ከዛ በኋላ መጥቶ አልፈዋታል። በፊት የነበረችው አዲስ አበባ፣ አስመራና ድሬዳዋ ናቸው። አዎ። ስለዚህ አሁን ይሄ ደግሞ ምንድነው የጋራ የዚህ የገቢ ንግድ ምናምን የሚባለው የጋራ ገቢ ከሱ ጋር በተያያዘ እነዚህ አሁን የመጡላት ትሩፋቶች ፍሪ ትሬድ ዞኑንም ይሁን ኢንዱስትሪ ፓርኩን ከተማዋን ለማሳደግ በሚደረግ ጥረት ላይ ያኛው ነገር እንቅፋት ሊሆን የሚችልበት እድል አለ ወይስ እንዴት ነው? እኛ አንደኛ በተደጋጋሚ ይሄን ነገር ጥያቄ ለኛም ምላሽ አላገኘንም። ያው ክቡር ጠቅላይ ሚኒስትራችን ያው በአጭር ጊዜ መልስ ይሰጡናል ብለን እኛም ስንጠብቅ የነበረው አንደኛ የጋራ ገቢ የሚባል የለንም። እኛ የጋራ ገቢ ቢኖር ከተማው ባይዘው ልታርግ ያልቻለችበት ምክንያት አንዱ የጋራ ገቢ የላትም እንጂ ትወነጨፍ ነበር ከየትኛውም ክልል በላይ። እውነት ለመነጋገር ብታምንም ባታምንም አሁን ይሄን ከተማ እየመራ ነው ያለ ነው ፕሮጀክትና የመንግስትን በጀትን ጨምሮ 4 ቢሊዮን ነው። ሰው ይፋ የሚያደርገው እኮ ስንት ቢሊዮን ነው ይሄን ፕሮጀክት ብሎ አይደለም ያደርገው። ድሬዳዋ እኮ ከ7-8 ሺህ ሰራተኛ ይዘን የገጠር ውሃ፣ ጤና፣ ኢንፍራስትራክቸር፣ ትምህርት፣ ግብርና ይሄን ሁሉ አሟልተ እንግዲህ 4 ቢሊዮን በዚያ ላይ ደግሞ የግል ሴክተሩ ይበዛል። ከዚያ ገቢ ደግሞ ሌላውን እየመገበች ራሷ እንዴት
አሁን ያው በደንብ ተደጋጋሚ ጩኸትና ትጋት የሚጠይቃችሁ ይመስለኛል። ምክንያቱም አለ እኛ መጮህ ተተናል። ማን ነው ለምንድነው የሚከለከል? ይሄን ያህልስ ሊያቆይ ይገባሉ? ክቡር ጠቅላይ ሚኒስትሩን ቶሎ ውሳኔ ያሰጠው አይደለም። አይ ክቡር ጠቅላይ ሚኒስትሩ አሁን ከህግ ማሻሻያዎቹ ጋራ በጋራ የሚመለሱ ነገሮች ይኖራሉ። እነሱ ጋር አይደለም ችግሩ። መጀመሪያ ክልሎቹ ህጎች ሲቋቋሙ አዲስ አበባና ድሬዳዋ ፌዴራል ከተማ ነው ብሎ በህገ መንግስቱ ላይ አስቀምጧል። የፌዴራል ከተማ ብሎ ሌሎች ደግሞ ግን ህገ መንግስትማ አያውቃትም። ድሬዳዋ ከየት መጥቶ ያውቃታል? አያውቃትም። አላስቀመጡም። ያው በመግባባት ደረጃ እንግባባ ዝም ብሎ አየር ላይ ከባድ እኮ ነው ግን አይደል? ለተነሳሽነትም ለምንም ህገ መንግስቱ ማያውቃት ከተማ ተብሎ ለምሳሌ እኮ አሁን ሌሎች ክልሎች እርስ በርስ በጉርብትና በምናምን ይጠያየቃሉ። አንዳንድ ውሳኔዎች ይወስናሉ፣ በጋራ ያስተላልፋሉ ወዘተርፈ። አየር ላይ ያለ ነገር እኮ አየር ላይ ያለ ነው። አሁን እርሶ ድሬዳዋን ወክለው እንደ አንድ ከንቲባ ከሆነ ከጎረቤት ወዳጅ ክልል ጋር የሆነ ውይይት አድርገው በጋራ ውሳኔ ብታሳልፉና ድንገት ደግሞ የፌዴራሉ መንግስት ደስ ባይለው ያሳልፋችሁት ውሳኔ ማን የት እናውቃለንም እኮ ይመጣል። አየር ላይ ያለ ነገር አየር ላይ መበደርም አንችልም፣ ውሳኔ ማስተላለፍ አንችልም። እኛ አሁን የምናደርገው ምንድን ነው? ሲስተር ሲቲ መፍጠር እንችላለን። በጋራ የመስራት ጉዳይ ላይ ማንዴቱ ይሰጠናል። እንደሌላው በራሳችን ህግ ማውጣት አንችልም። ሌላው እኮ ነፃነቱ የተጠበቀ የመበደርም የሁሉ ነገር ህግም አለውና የራሱም ዳኝነትም አለው አካልም አለው። አሁን እኛ ስታስበው የኛ የከተማ ነክና የፌደራል የአስተዳደሩ መደበኛ ፍርድ ቤት ይግባኝ ሰሚ ፍርድ ቤት አለ። ከኛ በላይ ደግሞ የሚያዙም በፌደራል አብዛኛው ይሄ ከተማ እውነት እየገደለ ያለው የፌደራል መስሪያ ቤት ነው። ሁለት መንግስታት አሉ ማለት ይችላል። አሁን በቅርቡ የዚህ የምድር ባቡር በጣም ተቸግረን ነበርና የቀድሞ ምድር ባቡር አለቃ ከመጣ በኋላ ክቡር ጠቅላይ ሚኒስትር በአንድ ደብዳቤ የህዝቡን ችግር ተረድቶ እሱ ሀሳብ አንስቶ ወደኛ የመለሰበት ሁኔታ ነው ያለው። አሁን ድሬዳዋ ላይ የአስተዳደሩ ፍትህና ጸጥታ አለ፣ የፌደራል አቃቢ ህግ አለ፣ የድሬዳዋ ፍርድ ቤት አለ፣ የፌደራል ከፍተኛ ፍርድ ቤትና መጀመሪያ ደረጃ ፍርድ ቤት አለ። መሳሳቦች አሉ ሁሉም ጋር ያለው። አሁን ገቢዎችም አሉ። እኛ አሁን የገቢ ጉዳይ ላይ ቀደም ስታነሳ አብዛኛው ትልልቅ ፒኤልሲና ካምፓኒዎች ለኛ ምንም ይከፍሉት ነገር የለም። በቃ ምንም የሰራተኞች ስራ ግብር ካልሆነ በስተቀር ይሄ የጋራ ገቢ ትርፋቸውን እዛ ነው እንዳለ። እሱ ይከፈል ቢባል እኔ ሁሌ አንድ ተረት ነበር ምላቸው የነበረው ይሄ ከተማ ባይዘወይ ያንንም ስትቋቋም ለፖለቲካል ኢሹ ነበር የተቋቋመችው ማለት ይችላልው። እንደሌላው ሳይሆን ይገባኛል ጥያቄም ሳይሆን ሲፈልግ የሚፈልጉትን ሰው ሲያመጡ ሁሉ ነገር አብሮ ይለቃሉ። ማይፈልጉ ሰው ሲመጣ ደግሞ አብረ አሁን አንተ ኖርማል አሁን ሞዴል መኪና የምትባለው አሁን በተኗ ወይም ስታርተሯ ሳይሆን የበፊት ቁልፍ እኮ ሞተር የሚከፍተውና በር የሚከፍተው ግን ዘሴም ቁልፍ ሆኖ ግን ሞተር የሚከፍተውና በር የሚከፍተው አንድ አይደለም። ሞተር የሚከፍት በር የሚከፍተው ሞተር ውስጥ ስታስገባ ደግሞ ዝም ብሎ ድምጽ ይሰጣል እንጂ አያነሳልህም። የሞተሩን ስታስገባ ደግሞ በሩንም ይከፍታል ሞተሩንም ይከፍታል፣ ግን በአንዴ ነው ጣረክ የሚያደርገው። ከድር ከንቲባ ነው ዋቴቨር ብለነዋል። እኔ በዛ ነው ማስበው። ሌላ ጊዜ ከድር መጣ ሁሉ ነገር እኮ መኪና ሰተነው መኪና መንዳት አልቻለም። የተሰጠኝ መኪና ደግሞ ግን የበር ቁልፍ ነው እንጂ የሞተሩን ቁልፍ ደግሞ አልሰጡኝም። ያ ማለት አይነሳም፣ ሰው አያውቅም አይደለ? የሚፈልጉት ሰው ሲመጣ ደግሞ ያኔ ኢህአዴግ ጊዜ የነበረው ማለት ነው። የሚፈልጉት ሰው ሲመጣ ደግሞ ግን የበሩን ቁልፍ ይወስዱና ተመሳሳይ ቁልፍ ነው ልትለይ አትችልም አይደለ? ትክክለኛ ቁልፍ ሲሰጡ አንተ ገብተህ ስታነሳ ከድር መኪናው መንዳት ስላልቻለ ነው ያው የመጣ ሰው አንስቷል። እንደዛ ነው የሚባለው። አሁን ብልጽግና ከመጣ 5 አመቱ ነው ቢያንስ። ብልጽግና ከመጣ በኋላ አንድ 3 ጥያቄ ተነስቷል። አንድ 3 ከንቲባ ነገር ይመስለኛል ያለው። በቃ እና የሞተሩን ቁልፍ መስጠት ለምን ግድ ነው የከበደው? አሁን የሞተሩን ቁልፍ ለመስጠት ሰርቪስ እየተደረገ ነው። ለምን ነው ሰርቪስ እየተደረገ ነው? ህገ መንግስቶች እየተሻሻሉ ነው፣ የሚሻሻላሉ። የጋራ ኮሚሽን አለ፣ የጋራ እነዚህ ምክክሮች አሉ። እያንዳንዱ ጥያቄ አለ። ኢቭን እኮ ባንዲራ ላይ እኮ መግባባት አልቻለም አይደለ? የኢትዮጵያ ችግር እኮ ብዙ ችግር አለ። አሁን እሰራለሁ ስትል
አሁን ሌላው ባልተፈታበት የኛ ቢፈታ ነገም ሌላም ጦስ ይዞ ስለሚመጣ በጥናት ላይ የተመሰረተ ኮሚቴ ተዋቅሮ በክቡር ጠቅላይ ሚኒስትር እየተያየ ስለሆነ በህገ መንግስቱ በቅርብ እኛም ይመለሳል ብለን እናስባለን። በጣም ደግሞ ወደ ማህበራዊ ጉዳዮች እንለፍ። ድሬዳዋም በተመሳሳይ እንደ ሌሎች ከተሞች ምናልባትም ከዚያ የባሰ የሚሉት አሉ፣ ግን ደረጃውን በጥናት እንኳ ባይረጋገጥ ግን የህገ ወጥ የመሬት ወረራ ጉዳይ ድሬዳዋም ላይ በተመሳሳይ ችግር ነው። ስለዚህ ህገ ወጥ የመሬት ወረራን እስካሁን የተወረሩትን በምን መልኩ አንድን ለማድረግ አስባችኋል? ወደፊት እንዳይሆን ከህገ ወጥ ጋር ተያይዞ ቤት ይበቅላል ማለት ትችላለህ። ዛሬ እዚህ ጋር ስታልፍ ባዶ ነው፣ ጠዋት ስትመለስ ግን ቤት በቅሎ ታያለህ። ግን ሁሌ ግን እናነሳለን። አሁን በጣም እኛን ሊያሰራኝ ነው ያልቻለው የፍርድ ቤት ህግ ነው። የፍርድ ቤት አፍርሰህ አሁን ፍርድ ቤቱ የኛ ነው ብንልም ግን የኛ አለመሆኑን የሚያሳይ ይመጣና ካርታ የለው ምንም የለውም እግድ ያመጣል። ፍርድ ቤቱ ለዛ እግድ ደግሞ 1 ዓመት 2 ዓመት ይሰጣል። እስከዛ ምን ታደርጋ አንተ ትነሳለህ፣ የአመራር ለውጥ ይኖራል። ግን አሁን እኛ የጀመርነው እያፈረሰ ነው። አፍርሰንም የሰውን የደሃ ቤት አፍርሳቸዋል ካሳ ከፈሉ ብሎ የለኛ ላይ የመጣ አለ። አሁን ለምሳሌ መጋለ ጨብጡ ላይ የቀበሌ ቤቶች ዝም ብሎ ህገወጥ ወጡና መንገድ ምናምን ዘግቶ የቆርቆሮ ቤት የነበረውን ቀይሮ ግንብ ሰርቶ ገዛ ሄደን ቱቦ ዲች ዘግቶ ማለት ነው። እሱ ለምሳሌ ነው። ምን አፈረስ ነው። ስናፈርተው ህግ ማስከበር አዋጅ አለው የሚያፈርስበትና ምንድነው የተደረገው? ከዛ በኋላ መጣና ወደ 800 ሺህ ብር ክፈሉ ተባለ ለአራቱ ቤት ፍርድ ቤት። እንግዲህ መንግስት ሆነ ለግለሰቦች ይሄ ካደረገ ነገ ማፍረስ አትችልም። አሁን ኤርፖርት ጋር ያፈረስናቸው ባለፈው ኤርፖርት አጥር ውስጥ ገብቶ በጣም አቪዬሽን እናቆማለን ብሎ ስንመጣ ወደ 750 ቤት አፈርሰናል። 750 የሚሸጠው የሚሰራውም አንደኛ አንዳንዱ ሰራተኛ ሪፎርም አድርገን ከመሬት ልማት አባረናል። በሲስተሙ ነበረ። አንዳንዱ ካርታው ፎርጂት ይሰራል፣ ማህተሙ ከዛ ኦሪጂናል ይመታል። ከዛ ውጪ ዝም ብሎ ራሱ ከስራ ውጪ ወጥቶ የሚሸነሽንልህ አለ። ባለሙያ ሆኖ ብር ወስዶ ሰርቬዎቹን ወስዶ አያይዘው ሙስናውም ከባድ ሆኗል። አው በጣም ነው። እና አሁን እኛ ምን ያለው በመሬት ጉዳይ ላይ ድርድር አናውቅም። እያፈረስን ያለንበት አሉ የህግ የሎያሊቲ ጉዳይ ካልሆነ በስተቀር እንጂ እውነት ለመነጋገር ህገ ወጥ የትም ቦታ አለ። ግን ቆርጠህ ካልተነሳ ማፍረስ አትችልም። አሁን እዛ ጋር ስታፈርስ ትልቁ ነገር ሁሉም ህገ ወጥ ላይ ተባብሮ ነው የሚሳተፈው። ባለስልጣንም አለበት፣ የህግ አካል አለበት፣ የፍትህ አካል አለበት። ሄደ ስትሄድ ቆላልፈው ነው የምታገኘው። ስለዚህ አሁን የማስተር ፕላኑንም በዛ ማሳደግ አትችልም። ባለፈው አሁን እኛ አብዛኛው ምን ያደርጋሉ? መስጊድና ቤተክርስቲያን ይሰራልሃል ቀድሞ አውቆ ለእንትኑም ለጩኸቱ ይመቻል። እኔ ሰጠውኝ ይላል። ከዛ ዙሪያውን እነሱ ይገባል። እኛ ባለፈው ስናፈርስ ዙሪያውን አፈረስንና መስጊድና ቤተክርስቲያኑን አናካም ብለን ተው አልነካንም። ከዛ በኋላ ማን ጸሎት ያርግበት? ከዛ ሃይማኖት አባቶችን ጠርተን ይሄ ትክክል አይደለም፣ እስቲ እናንተ ሂዱና እቃውን ውስጥ ያለው ልቀሙ፣ እኛ ሌላ ቦታ ግን ተለዋጭ እንሰጣቸዋለን ብለን እነሱ ለቅሞ እንዲፈርስ ከዛ በኋላ አፈረስ ነው። መጀመሪያ ጮሃትን ከምታባብሰው ሌላው ለሌላው ኃይል አካል እንዳይሆን እሱን ታቆምና ሌላውን ጥለህ ከጨረስክ በኋላ ብቻውን ሲቀር ያሳዝናል። ሰው ባዶ የፈጣሪ ቤት ባዶ መቀመጥ የለበትም። ከሰው ጋር ነው የሚያምረውና ነገርናቸው በዛ መልኩ በዛ ልክ ነው። እውነት ለመነጋገር አሁን ድሬዳዋ ላይ የነበሩት እኛ ከመጣም በኋላ በማህበራዊም ጋራ ህገወጥነትን ለመከላከል ሁሉም መስጊድና ቤተክርስቲያንና የኦርቶዶክስ ፕሮቴስታንት ተቋማቶቹን ሁሉም ካርታ ሰጥተናል። ወደ 115 ካርታ ነው የሰጠነው። ሌላ ከዚህ ድሬዳዋ በጣም ለጎርፍ የተጋለጠች ከተማ ነች። ለጎርፍ የመጋለጧ ምክንያት ደግሞ በአብዛኛው የሚነሳው በጣም በአስደንጋጭ ሁኔታ የደን ለምላሚዋ የደን ይዞታዋ በጣም እየወረደ ወደ ታች እየቀነሰ ነው። አቀናነሱም በጣም ፈጣንና ከባድ በሆነ ሁኔታ ለነገሩ እንደውም ድሬዳዋን ስናውቃት የነበረው በእኔ እድሜ አሁን 8ኛ ክፍል የአማርኛ ትምህርት ላይ ይመስለኛል ሽልንጌን ሳስታውስ ትርንጎ የያዘች እንስት ብርቱካን ሎሚ። ስለዚህ በምናቤ ማቃት ድሬዳዋ 8ኛ ክፍል ሆኜ እና እንዴት ይሆናል? ለምንድን ነው ወደ ነበረችበት እንድትመለስ አንድ ነገር ማታረጉት? አሁን በግሪነሪ ላይ እውነት በልምላሜው ላይ አይደለም።
እሱ አሁን ከነበረው በላይ ነው በእጥፍ ያሳደግ ነው። ግሪነሪውን ብታየው ኢቭን ጋራ ላይ ወጥተህ ቤተ መንግስት ላይ አሳይሃለሁ። በኋላ አንዳፍታ ከቻልክ ቤተ መንግስቱ ላይ ቆመን ጫፏ ላይ ታያለህ። ሙሉ ለሙሉ ከተማው አይታይም፣ ደም ነው። በፊት እንዲህ አልነበረ። አሁን የሚያጠቃን እኮ ከኦሮሚያ የሚመጣ እኮ ጎርፍ እኮ ነው። አሁን እኮ የራሳችን ጎርፍ እኮ አይደለም። አንድም ቀን ያስተዳደሩ ጎርፍ እኛን አጥቅቶ አያውቅም። በፊት አሁን የሚመናመኑ እንደዚህ ጋራዎቹ የሚንሸራተቱትና አጠቃላይ መሰረት ልማቱን የሚያበላሹት አይደለም። አሁን በቀደም ትልቅ ጎርፍ ከመጣው በዚህ በቀርሳ በኩልና በሌላ በኩል በእኛ ኦሮሚያን የሚያዋስናልና በዛ ትልቁ ሲመጣ የሚገርም ነገር በዚህ ጎርፍ ብቻ አሁን ባለፈው በ2 ወር ትልቅ ክራይሲስ አምጥቶብናል። አሁን እንዳንጩ ሌላው ክልል ላይ ችግር ያለበት ነው። ሁለተኛ የሀገሪቷን ኢኮኖሚ እናውቃለን። አሁን መልሶ ደግሞ በጦርነት የወደሙ ቦታዎች እየተቋቋሙ ያለበት ሁሉም እየለመነ ደሞዝ መክፈል አልቻልኩም ክልሎች እያለ እኔ አሁን መሰረተ ልማት ላይ ልመና ባቀርብ እነሱ ላይ ማፌዝ ነው የሚመስለው። እንግዲህ በኢትዮጵያ ታሪክ በዓለም አቀፍ ደረጃ ከስፖርት ጋር ተያይዞ ኢትዮጵያን ስሟን ካስጠሩ ግለሰቦችን ስናነሳ የድሬ ልጆች ቀዳሚዎቹ ናቸው። ድሬዳዋ ጨርቃጨርቅ ለምሳሌ በባድሚንተን ላይ ስናይ ሱዛንን ማስታወስ ይቻላል። በእግር ኳስ ላይ እነ ዳኛቸው አሉ፣ እነ ቢቶ አብሬ ያሉ፣ እነ ተካበ ዘውዴ ያሉ። በእኛ እድሜ ዘመን እነ ማናቸው ዮርዳኖስ አባ ያለ እና አሸናፊ አለ፣ ታደለ አለ፣ ብስክሌት ላይ ጀማል ሮጎራ አለ፣ ሰለሞን ተሰማ አለ። አሁን ደግሞ በተቃራኒው የድሬዳዋ ስም ኢትዮጵያን የሚያስጠራ የለም። እንደውም በሚገርም ሁኔታ አንድ ጥናት ስመለከት በተለይ ወጣቶች አካባቢ ላይ ይሄ የማበድ ነገር በጣም እየበዛ ነው። ሱሳይድ እንደዚህ አይነት ነገርና ለምንድንስ ነው ድሬዳዋ ስሟን የሚያስጠሩ ሰዎች አይቆጩትም? እሱ በእኔ በጣም ትልቅ ቁጭት አለብኝ። እኔም የመጣሁት ራሱ ያው እድሉን አገኘን ከተማውን እንምራና እንቀይር የሚል ነበርና ያኔ የነበረው ስፖርት ማዘውተሪያዎች ሁሉ ባለቤት አልባነት ሆኖ ነበረ። ሰው ለስፖርትም ትኩረት የመስጠት ጉዳይ አዝማሚያው አልነበረም። ስለዚህ ሰው ጫቱን ይቅማል፣ ይገባል። ምናልባት ያው የድሬዳዋ ሰው ያው መርቅ ነው አንዳንዴ የሚያራነ ያኔ አብዷል ብሎ ያስብ ይችላል እንጂ አላበደም። የሚታዩ እብዶች እውነት ልንገር አይደለም የሚታዩ እብዶች እዚህ አሁን ሚሽነሪ ኦፍ ቻሪቲ ስላለ እኛ ጋር ይሄ የማዘር ትሬዛ ሆስፒታል አለ እብዶች የሚያስሩበት። አሁን ከተማው ሰው አሁን ስታይ እብድ በዛ። ግን ይሄ እብድ ከየት ነው የመጣው? ሚመጡና አስሮ ሚሽነሪ ኦፍ ቻሪቲ ወረቀት ይዞ እናስገባለን ብሎ እዛው በር ላይ ጥሎ ይሄዳሉ። ፈቶ ጥሎ ይሄዳሉ። 100% ማገኛ አሁን እዚህ ሚሽነሪ ኦፍ ቻሪቲ ውስጥ ያለው ከ100% 1% የድሬዳዋ ልጅ የለም። እውነት ለመነጋገር እዚህ ድሬዳዋ ላይ አሁን ያለው ዞር ብለህ እስቲ ቼክ አድርገው። አሁን ያለው አሁን የከተማ ድባብ የነበረው አሁን መስከን የከተማው ለውጥ አሁን ማታም ብትወጣም የትም ብትሄድም የትኛውም ቦታ ላይ ሰላም የምታገኝበት ከተማ ነው ያለው።